ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶቼም እንደዛው ኤርሜናዬ አንድ ልጅ ናብርሽ እንደዚህ ብትወልጅለት ስሜቴ ነው። ሁለተኛ ነገር ደግሞ ሩታ ትናንትና አንቀሰሽ በማየትሽ ደስ ብሎኛል። እብድ ብትጫወቺ በማየትሽ ደስ ብሎኛል። አብርሽ ወንድ ልጅ ነው፣ ሚዲያን ያነቅስምና እንዲህ ነበር ውስጡን የምታስለቅሽ የነበረው። ውስጡን ነው የምታስለቅሽው። ምሽ እንዳንቺ እንደዚህ በአካል ደግሞ ይሄ ልጅ የተወለደው በንፋስ ነው፣ በንፋስ ነው። እንዴት ነው አባት ያለ ልጅ የሚያድገው እንዴ? አንቺ በራስሽ ጥጋብ በራስሽ እንህኝ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? አመሰግናለሁ እጅግ አድርጌ ለምታበረታቱኝ እህቶቼ እጅግ አድርጌ አመሰግናለሁ። ከመጥፎ ነገር ከጅል ነገር አላህ ሱብሃነሁ ወተዓላ ይጠብቀን። ኢድ ሙባረክ ብያለሁ። እንግዲህ ነገ ነውና እንግዲህ ሁሉ ሳና ጠይቤን ብያችኋለሁ እህቶቼ። ትንሽ ጉንፋን ይዞኛል ማለት ነው። እንዴት ናችሁ? ሌላ ድምጽ ያው ድምፁ እንግዲህ ድንጋይ ውጣ የምታወራ ሰው ናት ጎጅዬ ምናምን እያሉ ነበር ብዙዎቹ። ይሄ የቅናት መንፈስ የቅናት ባህሪ ነው። ለማንኛውም እሙዬን ጀግናይቱን ከንደነበልባሏን እንግዲህ ታቋታላችሁ። ጀግኒት እንግዲህ ለመናገር እውነቱን ወደኋላ አትልም። እውነት ያስገድላል። እውነት አሁን ላይ ያስቀጥፋል፣ ያስበላል። ምቀኛም ይበዛባቸዋል ማለት ነው። ስለዚህ እውነት ናትኝ፣ ውሸት ደግሞ ውሸት ናት። ሚኪያጅ የግድግዳ ቀለም አስመስላ እንግዲህ ግጥም አድርጋ ከነግንጭሏ እንግዲህ 3 ኪሎ 2 ኪሎ ሚኪያጇን እንግዲህ ተለቅልቃ ተለብሶ እጀ ስራ ልብስ ነው ባይዘው እየለበሰችው። እጀ ስራ ይሄ ብዙ ጊዜ የጎጃም ልጆች ይሰሩታል እጀ ስራውንና ይሄ ከነብ ልብስ፣ የሶፋ ልብስ እንደገና ደግሞ የአልጋ ልብሶች የጎጃም ሴቶች በእጃቸው ነው የሚሰሩት። የሚገርማችሁ ደንብ አድርገው ጥበበኛ ናቸው፣ መለኛ ናቸው። የሚገርማችሁ ይሄ ሞሰቡ ይሄ ጠረጴዛው ምናምን አይደለም፣ ይሄ ቡፌው ምናምን አይደለም፣ የዛ ልብስ አይደለም። ይሄ ከነባቸው የሚለብሰው በእጅ ስራ ነው፣ ቆንጆ ተደርጎ ተሰርቶ። የአልጋ ልብሳቸው ራሱ ከምኝታ በኋላ የሚያለብሱት ልዩ ነው። በምትፈልጉት ነገር ተሰርቶ ማለት ነው። እንደዛ ነው እንግዲህ ትናንትና የለበሰችው። ይሄ ልብስ እንግዲህ ለሶስተኛ ለአራተኛ ለአምስተኛ ጊዜ ተለብሶ ነው እንግዲህ። አንዳንድ ጊዜ ልጁ መጥፋቱ የሄዱ ሳይሆን እንትን ያላትን መብቱ ነው። ልጁን የመውሰድ መብቱ ነው። ልጁን የማዝናናት መብቱ ነው። ከሄርሜልዬ ጋር ፈታ ዘና ማለት መብቱ ነው። አይዶን ኬር። ስለዚህ እንዴት ትተሽዋል አልፈልግህም ብለሽዋል አይደል? ምን አስገረበህ? አፋን ጋይስ እዚህ ጋር ተቋርጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ በዚህ ይበልልኝ። በውጭ በሀገር ቤትም ያላችሁ እንግዲህ አመት ደራሽ አላህ ያድርገን ኢንሻአላህ። እህቶቼ የሞቱትንም ወንድሞቻችንን እህቶቻችንን አላህ ይዘንላቸው፣ አላህ ይራህማቸው። በድንገት የሄዱትንም ፈርደሱል ጀነትን አላህ ይወፍቃቸው ኢንሻአላህ። እኛንም ደግሞ ሞታ የሚጠቀሙት አላህ ሱብሃነሁ ወተዓላ ይደብልቀን፣ አጀር ከሚያገኙት ማለት ነው። ቤተሰቦቻችን አላህ ጤናና እድሜ ይስጥልን እህቶቻችን። እኛም ደግሞ ሂደን ብለን ደግሞ ቁጭ ብለን ፈታ ዘና የምንልበት የእርፈት እንጀራ አላህ ይወፍቀን፣ የማታ እንጀራ አላህ ይወፍቀን። ተሰጠ የማይነሳውን ማለት ነው። አላሁማ አሚን። ዱዓ አድርጉልኝ፣ ዱዓ አደርግላችኋለሁ ኢንሻአላህ። አፉ ያላላችሁ ካላችሁ ደግሞ አፉ በሉ ማለት ነው። ይሄው ለማንኛውም እውነት ነው፣ ትክክል ናቸው። እና እሙዬ የተናገረችው ንግግር ደግሞ ወደ ፍሬው ስመጣ ደግሞ እኔ ጉርጥ የመሰልክ ሰውዬ ነው ያንተን እዚህ ጋር አምጥቼ መለጠፍም ወይንም ደግሞ እንደዚህ አይጠበቅብኝም። ግን በጣም ነው ያስጠላኸኝ፣ በጣም ነው ያነደርከኝ። አንዴ ከዚህ አንዴ ከዛ፣ አንዴ ከዚህ አንዴ ከዛ። አታለቅልቅ ማለት ነው። አታለቅልቅ። እኔ አንተን እዚህ አምጥቼ ፎቶ ምናምን መለጠፍ አይጠበቅብኝም። ገባክ? ጉርጥ ነው የምትመስለው። ወይ መልክህ አያምር፣ ንግግርህ እንኳ ጥሩ ነው፣ መልክህ አያምርም። እዚህ ትውላለህ አትባልም። ስለዚህ ለምንድን ነው እዚህ የመጣክ እቃቃ ጨዋታ የምትጫወተው? እቃቃ ጨዋታ ትጫወትብን። ደመቁ የግድግዳ ቀለም አስመስለሽ ጢቅ አድርገሽ እዚህ ጋር። ኧረ ተው፣ አንዳንድ እኮ ነቄ ሰዎች ተው። ስንት ምሁራን አሉ፣ ስንት የተማሩ አሉ መሰሏችሁ ኢትዮጵያ ውስጥ። ከኢትዮጵያ ውጭ እኮ ስንት የተማሩ፣ ስንት ወደ ውጭ ሂደው እኮ ብዙ ነገር የሚያደርጉ አሉ እኮ። እነዛ ሰዎች ይንቁናል ብላችሁ አታስቡ። ሚኪያዱ ምንድን ነው እስከዚህ እስከ ግንጭርሽ ድረስ ሲጎረምስ ራሱ አብርሽ አልፈልግም እንዳለሽ ልጅሽ አልፈልግም እንደሚልሽ አብረን ተጉዘን እናያለን። ልጅሽ ከአንቺ ምን ይማራል? የፕሩፍ እንትን የወንድ ልጅን ብንት ይዞ እውነት ነው። ምክንያቱም ሰው የዘራውን ነው የሚያጭደው። ይህን ነው የሚማረው ልጅሽ። ወንድምሽ ደግሞ አይነኛ ናትሽ። ለማንኛውም አይነኝነት ሄዶ ቆሻሻ። ሰላም ምርጦቹ
እንግዲህ ሙጌ ያለችውን ሰምታችኋታል። እንግዲህ ትክክል ናት፣ እውነቷን ነው። የአንቺ ኃይለኝነት ታዩ፣ ይሄ ተቀርኖ ይብሳል። ለማንኛውም አንቺ የልጅሽ መጥፋት ሳይሆን ያሳሰበሽ የአብርሃም ከሄርሜላ ጋር መሄድ ነው ያንገበገበሽ፣ ያስለቀሰሽ፣ ያስቀናሽ እና እናውቃለን። ዞሮ ዞሮ ሚኪያጁን ይሄንን የምትቀቢውን የምትልኩላት ሰዎች ስታገጭ እንደዚህ አድርገሽ ነው አጋጋጡም እንደዚህ ነው ብላችሁ አስተምሯትኝ። ያላወቁትን መናገር ደግሞ ያላወቁትን ደግሞ ማሳወቅ ደግሞ በጣም መልካም ነገር ነው፣ ፍጹም መልካምነት ነው። ገባችሁ? ልብስም ስትልኩ ሮጅም ስትልኩ ምንም ስትልኩ ሮጅ መሰለ በኢትዮጵያ የሚባለው ምክንያቱም ከመላካችሁ በፊት መጀመሪያ ወይ በኮሜንት ወይ በጽሁፍ ወይንም ደግሞ በተለያዩ ነገሮች አስፍሩላትኝ። አሊያም ደግሞ ደግማችሁ ወይንም በድምፃችሁ ወይንም በሬከርድ አሊያም ደግሞ በቮይስ አሊያም ደግሞ በኮሜንት ብታስቀምጡላት የተመረጠ ነገር ነው። ብታስተምሯትኝ እሷ ምንም የምታውቀው ነገር የላትም። የ6ኛ ክፍል ተማሪ ሆና ነው ተከትላ አብርሃምን ከጀርባ ሌሊት 10 ሰዓት ላይ ቤት ከፍታ ጠፍታ የሄደችው። እነሆ እንግዲህ የአንድ ልጅ እናትም ሆናለች። የአንድ ልጅ እናት መሆኗም አይደለም የሚያሳዝነውም የሚገርመውም እንዳለመታደል ነው። አያለመታደል አያለመማር አገዳ ላገዳ ቁረን ለቁረን የሚባል ነገር አለ። ተምረውም ገደል የሚገቡ ሰዎች አሉ። ከእንደዚህ አይነት ሰዎች አላህ ይጠብቀን እና እኔ በጣም ነው ልጁ ያሳዘነኝ። ሀቂቀትን እውነት ለመናገር ከእንደዚች አይነት እናት መና ከሆነች ገንዘብ ከምትወድ ገንዘብ አምላኪ ገንዘብ ነው ከተሰራ ይመጣል። ምናልባት የ9 ወር ሙሉ አንጋጣ ያረገዘችውን ልጅ እንደዚህ የትወና እና ደግሞ ማረጓ በጣም ተሰምቶ እኔ በጣም ነው የተሰማኝ ሀቂቀትን ማለት ነው። አፏን በጣም ነው ያዝኜ ነው ጋይስ፣ የምር የምላችሁ ልጁ በጣም እኔ አንጀቴን ነው የሚበላው። መሄዱ አይደለም አባት ነው ችግር የለው። ላኪን ግን እዚህ እኛ ካለንበት ሀገር እኮ ለ15 ቀን ልጅ የሚልኩ ሰዎች አሉ ወደ ኢትዮጵያ አይደለም። ግን ደብቀው ወተት እንኳ ሚዲያ ላይ አብርሃም ምናልባት ወንድ ልጅ ነክ በአንተ አልፈርድም። ምናልባት ወተት ስታጠጣ ልጁን ህፃኑ ልጅ ማለት ነው ህፃኑ ልጅ ወተት ስታጠጣ ጡጢውን የሆነ ነገር አልብሰው። ይሄ እኔ መልእክት ነው። አደራ ህፃን ልጅ ነው፣ አደራህን። የሆነች ካልሲ የመሰለች ነገር አለ ጡጡ የሚለብሰው ነጭ ነገር ስለሆነ እዚህ ጋር ሰዎች ምንም የሚሉት ነገር የላቸውም። ላኪን ግን ማሻአላ የማይል ሰው ስላለ አብርሃም አላህ ያሳድግልክ። ጡጢውን ግን ካልሲ የመሰለች ነገር ከአሁን በኋላ ብሊስ አልብሱት ማለት ነው። አልብሱት። ህፃን ልጅ ነው። ማሰዱ ምቀኛ መሆኑ ጥሩ አይደለም። የመሰለኝን ነገር ነው ያስተላለፍኩት። ብሊስ ጡጢውን ነጭ ልብስም ቢሆንም ጥቁርም ቢሆንም አልብሱትኝ። እንደ ካልሲ ያለ የራሱ የጡጢ ልብስ አለ። የራሱ የጡጢ የመጥቢያው የልጁ ማለት ነው። ሄርሜላን ብትሆኒ አብርሃምን ብትሆንም ይሄ የመጨረሻ መልእክት ነው። ጧትም ላይ ሰርቻለሁ። ስለዚህ ብሊስ እንደዚህ ያድርጉ ማለት ነው። እናቲቱ እንደሆነች መና በገንዘብ የታነጸች ናት። በገንዘብ ሌላዋ ሁሉ በገንዘብ የተሸጠ